እንግዲህ አምራን እንግዲህ የያዘችው ጽንስ በኤርሚያስ ምክንያት አሁን ላይ መትረፍ አልቻለም። እንግዲህ ዶክተሩ ለኤርሚያስ ያለው ነገር ምንድነው? አምራን የያዘችው ጽንስ እንግዲህ ዶክተሩ እንዳለው ከሆነ አሁን ላይ አምራንን ብቻ ማትረፍ እንደቻሉና ነገር ግን በሆዷ ያለው ጽንስ ማትረፍ እንዳልተቻለ ነው። ስለዚህ እንግዲህ ኤርሚያስ ይህንን ነገር ሲሰማ ደንግጧል። ምክንያቱም አሁን ላይ ኤርሚያስ አምራንን ያው በጣም ለመጉዳት ብሎ አልነበረም ያንን ነገር ያደረገው ወይም ደግሞ እጁን የሰነዘረባት። ነገር ግን በዛች ቅስፈት ነው አምራን እንግዲህ በሆዷ ያለውን ጽንስ ያጣችው ማለት ነው። እንግዲህ አምራን ያንን ልጅ ወይም ደግሞ በሆዷ ያለውን ጽንስ መኖሩ ይጠቅማት ነበር። ምክንያቱም ከናሆም ጋር አንድ ላይ ለመሆንና ናሆምም እንግዲህ አሁን ላይ አምራን ጸንሳለች ብሎ ስለሚያስብ ነው እንግዲህ ከቤተሰቦቿ ጋር ሽምግልና ለመላክ የታሰበውና የታቀደው ማለት ነው። እንግዲህ ኤርሚያስም አሁን ላይ በአምራን ተስፋ ይቆርጣል። ምክንያቱም አሁን ላይ አምራንን እያስፈራራት ነበር። ምክንያቱም ከሷ ብር ለመቀበል ከሷ ገንዘብ ለመቀበል ያንን ቪዲዮ ወይም ደግሞ ከአምራን ጋር ያለውን ቪዲዮ እያስፈራራት እንግዲህ ለናሆም ነው ማሳየው እያለ ከሷ የፈለገውን እንግዲህ ብር እየተቀበለ ነበር ለመኖር ያሰበው። ነገር ግን አምራን ደግሞ ኤርሚያስ በዚሁ እንዳይቀጥል የራሷን ውሳኔ ወሰና ነበር። ወይም ደግሞ እሱ የደበቀውን ቪዲዮ ወይም ደግሞ የያዘባትን ቪዲዮ እንግዲህ የበሩን ቁልፍ በማመሳሰል እሱ በሌለበት ሰዓት በመሄድ ነው ያንን ነገር ፈልጋ ያጣችው ማለት ነው። ኤርሚያስ ደግሞ ያኔ እንግዲህ አምራን ሲያት እንዴት ብለሽ ገባሽ በማለት እንግዲህ በንዴት ነው ያንን ነገር ያደረገው ማለት ነው። ሆን ብሎ ሳይሆን ኤርሚያስን እንግዲህ አምራንን እንግዲህ በዛን ሰዓት እዛው ክፍል ውስጥ ወይም ደግሞ እሱ ክፍል ውስጥ ስላያት ነው ያንን ነገር ያደረገባት ማለት ነው። እንግዲህ ዶክተሩ አሁን ላይ የአምራን ልጅ ወይም ደግሞ ጽንሱ መትረፍ እንዳልቻለ ነው የነገረው ለኤርሚያስ። ነገር ግን አሁን ላይ ደግሞ አምራን እውነት ይሄ ነገር እውነት ነው ወይስ ከዶክተሩ ጋር ተነጋግራ ነው የሚለው ነገር ያሳስባል። ምክንያቱም አምራን ዶክተሩን አናግራው እንግዲህ አሁን ላይ ኤርሚያስ ስለዚህ በኔ በኩል እንግዲህ አምራን አሁን ላይ ለዶክተሩ ነግረው ያ ነገር እውነት አይመስለኝም ወይም ደግሞ ለኤርሚያስ እንግዲህ ዶክተሩ እንዲነግረው በሆዷ ያለው ጽንስ እንደወረደ ወይም ደግሞ መትረፍ እንዳልቻለ ለኤርሚያስ ከነገረው ኤርሚያስም እንግዲህ አምራንን ማስቸገሩን እንዲያቆም ለዶክተሩ ነግረው ይሆናል ብዬ ነው የማስበው። እንግዲህ እናንተስ እውነት አምራን በሆዷ ያለው ልጅ መትረፍ አልቻለም ወይስ አሁን ላይ እንግዲህ ለዶክተሩ ይህንን ነገር በሚስጥር ነግራው ያደረገችው ነገር ነው? ሁላችሁም እስቲ በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ኑሃሚን ክፍል 44 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 44 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ጀምሩ። እንግዲህ እንዳየነው ከሆነ አምራን እንግዲህ ናሆም ከኑሃሚን ጋር ወይም ደግሞ ኑሃሚን አይኑ ውስጥ ያለውን የናሆምን ልታወጣለት ስትል አምራን አይታ በጣም ደንግጣ ነበር። እንዴት ናሆም ከኑሃሚን ጋር ሆኖ ተመልሶ እኔን ክዶኛል ማለት ነው ብላ ፈርታ ነበር። ነገር ግን ናሆም እንደምንም ብሎ አረጋግቷታል። ከኑሃሚን ጋር መቼም ቢሆን እንዳታስበውና ኑሃሚን እዛ ቤት እንግዲህ ሌኩን ለስራ እንደቀጠራት ነው። ነገር ግን ፍርሃቷ አሁንም ቢሆን አምራን ናሆምን ትወስድብኛለች ወይም ደግሞ ናሆምን እንግዲህ ትቀይርብኛለች፣ ስለኔም ሁሉን መረጃ ልትናገር ትችላለች ብላ ስለምትሰጋ ነው አሁን ላይ አምራን እንግዲህ ናሆምን እንደዚህ ያለችው። ነገር ግን ናሆም እንደምንም ብሎ አረጋግቶ ከዚህ በኋላ እንግዲህ ስለ ሽምግልናውም ነግሯታል። አሁን ላይ ቤተሰቦቹ እሺ እንዳሉና ሽምግልናውን በዚሁ አጭር ጊዜ ውስጥ የሷ ቤተሰቦች ጋር እንደሚላክ ነው የነገራት። ስለዚህ አሁን ላይ ደግሞ የአባቱን ወይም ደግሞ የሌኩንን ድርጅት እሱ ተቆጣጥሮ እየሰራ ስለሆነ አሁን ላይ ገንዘቡ እሱ ጋር ነው። ስለዚህ የምትፈልገውን ያህል ገንዘብ እንደላከላት በአካውንቷና አሁንም ቢሆን ያን ገንዘብ ካልበቃት እንደሚልክላት ነው የተነገረው። አሁን ላይ አምራን የሚያስጨንቃት ነገር ምንድነው? ገንዘቡ ከናሆም ወደ አምራን እንደሚላክ ያን የሚያስጨንቃት ኤርሚያስ ነው። ምክንያቱም ኤርሚያስ ሁሌ ገንዘብ አምጪ የምፈልገውን ነገር ካላመጣሽ እያለ እያስፈራራት ነው። እንግዲህ ያ ቪዲዮ ወይም ደግሞ ኤርሚያስ የያዘው ቪዲዮ እንግዲህ ናሆም ጋር ከደረሰ መቼም ቢሆን አምራንን ዞር ብሎ እንደማያት ግልጽ ነው ማለት ነው። ስለዚህ አምራን ደግሞ እንግዲህ ከኤርሚያስ ጋር ያንን ብር እየሰጠች ነው አፉን እየዘጋች ያለችው። ሌላው ጉዳይ ደግሞ እንግዲህ ሲምባ አሁን ላይ እንግዲህ ከታሰረበት እዛ ቤት ገብቷል። እንግዲህ ወይዘሮ ዝናሽ ደግሞ እየተንቀጠቀጠችና እየፈራች ነው ያለችው። ምክንያቱም ሚስጥሩ ይወጣብኛል ብላ ስለምትሰጋ አሁን ላይ ሲምባ ከዳግም ጋር እዛ ቤት እንዲወጡላትና ሌላ ቤት እንዲከራዩላት ነው ከሌኩን ጋር እያወራች ያለችው። ነገር ግን አሁን ላይ ሲምባ
ሌኩንን አስፈቅዶታል። ምንድነው ያነገው? ይሁን ነገር እስከሚስተካከል ወይም ደግሞ የሆነ ነገር እስከሚስ ድረስ ለምን እዚህ ቤት ለትንሽ ጊዜ አልቆይም ብሎ ሌኩንን ጠይቆታል። ሌኩን ደግሞ እንደምታዩት የዋህና ደግ ስለሆነ የዳግምን አባት ማባረር አልፈለገም። ለትንሽ ጊዜ እዚሁ እንዲቆዩና ከዛ በኋላ ግን የራሳቸውን ቤት ወይም ደግሞ ሌላ ቦታ ተከራይተው እንዲኖሩ ነው የነገረው። ነገር ግን ዝናሽ ለትንሽ ጊዜም ቢሆን የሆነ ችግር ይፈጥርብኛል ብላ ሲምባን እየፈራችው ነው ያለችው፣ ሌኩን ያን ሁላ ሚስጥር እንዳያውቅባት ማለት ነው። እንግዲህ ሲምባ አሁን ላይ ከእስር ቤት አምልጦ እንደመጣና ያመለጠበት ምክንያት ደግሞ የሚወደውን ወይም ደግሞ የሚሳሳለትን ልጁን ለማየት እንደመጣ ነው እየተናገረ ያለው። ሌኩን ግን በዚህ ሐሳብ አልተስማማም። ምክንያቱም ከህግ ጋር የሚቃረን ስለሆነና አሁንም እሱን የሚፈልጉት እንግዲህ እዛ ቤት ከተሸሸገ ወይም ደግሞ እነ ሌኩን ሲምባን ተሸሽገውታል የሚባል ነገር ከወጣ ፖሊስም እነሱን እንደሚያዝ ነው የተነገረው። ስለዚህ አሁን ሌኩን በሲምባ ሐሳብ ባይስማማም ነገር ግን ያንን ነገር እንዴት ማስተካከል እንዳለበት ረጋ ብሎ ሊያስብበት ነው። ነገር ግን ወይዘሮ ዝናሽ አሁንም ቢሆን እንግዲህ ሲምባ ወይም ደግሞ ባሏ ይሄን ነገር ሚስጥሩን እንዳያወጣባት ከዚህ ቤት ለምን አናስወጣውም ወይም ደግሞ ለፖሊስ ደውለን ለምን አናመለክትም እያለች ሌኩን ይሄን ነገር እንዲቆርጥና ሌኩን ራሱ እንዲያደርገው ፈልጋ ነበር። ነገር ግን ሌኩን ይህንን ነገር ማድረግ እንደማይፈልግና እንደገና ደግሞ ወይዘሮ ዝናሽ በዚህን ያክል ለምን ሰንበቱ ላይ እንደዚህ መሆኗ ነው ያናደደው። ምክንያቱም ምንም ግንኙነት ከሌላቸው ያን ያህል ደግሞ እንደዚህ መናደዷ ወይዘሮ ዝናሽ የሆነ ያስጠረጠረው ነገር አለ። ምክንያቱም አቶ ሌኩን እንግዲህ የዳግም አባት እስከሆነ ድረስ ዳግም ደግሞ እንግዲህ ወይዘሮ ዝናሽ የጓደኛዋ ልጅ እንግዲህ ባደራ ተቀብላ እስከምታሳድገው ድረስ አሁን ላይ አባትየውን ወይም ደግሞ ሲምባን እንደዚህ መሆኗ በሱ ምክንያት እንደዚህ መናደዷ ሌኩን አናዶታል። በሱ ቦታ ብትሆኑ እስኪ እናንተ ምን ታደርጋላችሁ? እንግዲህ በዚህ ጉዳይም ደግሞ ናሆሜ በጣም አልተመቸውም ወይም ደግሞ ዳግምም እንግዲህ አባትየውም እዚህ ቤት መኖራቸው ምንም አልጣመውም። ምክንያቱም የሆነ የተደበቀ ሚስጥር አለ እያለ ነው። የዳግምና የእናትየው ነገር ላይ የሆነ የተደበቀ ሚስጥር ባይኖር ኖሮ እንግዲህ እንደዚህ አይሆኑም ነበር ነው ያለው። ዳግም አሁን ላይ ከናሆሜ ጋር እየተስማማ አይደለም። ዳግም አሁን ላይ ደግሞ ተጨንቋል። ምክንያቱም እንግዲህ አሁን ላይ ዳግም ልጇ መሆኑን ካልተናገረች ለናሆሜ በዚሁ ከቀጠለ እንግዲህ ሊገዳደሉ ይደርሳሉ። ምክንያቱም ናሆሜ አሁን ላይ ከዳግም ጋር ምንም አንድ ደስተኛ አይደለም። እነሱ በመምጣታቸው እዚህ ቤትም በመቆየታቸው ምንም ደስተኛ አይደለም። አባቱ ሌኩንም እንግዲህ ሊያናገረው ቢሞክርም ነገር ግን ሌኩን ለትንሽ ጊዜ እንግዲህ እዚሁ ቤት እንደሚቆዩ ነው የተናገረው። ሌላው ጉዳይ አሁን ላይ ወይዘሮ ገነት እንግዲህ እንደምናያት ለአቶ ተሰማ ሁሉ እንክብካቤ እያደረገች ነው። እንግዲህ የወይዘሮ ገነት መቀየር እኛንም በጣም አሳስቦናል። እንኳን እኛ ኑሐሚንም ገርሟታል። ማለት ገነት የእውነቷን ነው ወይስ አይደለችም? እውነትስ ተቀይራለች ወይስ አይደለችም የሚለው ነገር አሳስቧታል። ነገር ግን በዚህ ጉዳይ እንግዲህ አቶ ተሰማ ገነትን ሊፈትናት እንግዲህ ከዚህ በፊት እንግዲህ አሞት የነበረ ሰዓት ገነት እንደሚቀፋትና እሱ ላይ ምን እንደምትይዝ ይታወቃል። አሁን ግን እንግዲህ ያንን ነገር ደግሞ ገነት ምን ትለኛለች ወይስ አትለኝም የሚለው ነገር ሊፈትናት ሞክሮ ነበር። ነገር ግን ወይዘሮ ገነት እንግዲህ ፈተናውን አልፋለች። እንግዲህ አሁን ላይ ወይዘሮ ገነት ከአቶ ተሰማ ጋር እንደ ድሮ ባትሆንም ነገር ግን ያው በትንሹም ቢሆን ተቀራርባለች። ነገር ግን አሁን ላይ ወይዘሮ ገነት የፈለገች ወይም ደግሞ ለአቶ ተሰማ የምታደርግለት ነገር እውነትስ ነውን ወይስ ከዚህ ቤት ላለመውጣትና እንግዲህ አሁን ላይ ደግሞ ሌኩን ቤቱን ስለገዛላቸው ያ ቤት ደግሞ እንግዲህ በአቶ ተሰማ ስም ስለሆነ እሷ ደግሞ ሚስቱ ስለሆነች ያ ነገር እንግዲህ አቶ ተሰማ የሆነ ነገር ቢሆን ወይም ደግሞ ቤቱ እንግዲህ የሁለቱም ነው ብላ ስለምታስብ ነው ይሄ ነገር እያደረገችው ብዬ ማስበው። ነገር ግን እውነትም ገነት ተመልሳለች ወይም ደግሞ እንግዲህ አሁን ላይ ጸባዩን ገዝታ ለአቶ ተሰማ የምታደርግለት ነገር ከእውነት ነው የሚለው በእኔ በኩል ያጠራጥራል። እስኪ እናንተስ በዚህ ጉዳይ ወይዘሮ ገነት እውነትስ ተመልሳለች ወይስ አልተመለሰችም የሚለውን ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሌላ ጉዳይ ደግሞ የሚሆነው እንግዲህ ዳግሜ የኑሐሚን እንግዲህ የኮምፒውተር አሰልጣኝ ሆኖ ሌኩን መድቦታል። እንግዲህ ዳግሜ ኑሐሚንን ጠብቋት እንደምናየው ከሆነ ሊያስጠናት እንደፈለገ ነው። ጭራሽ አሁን ለቢሮ ስላልገባ ለምን ቤት አናደርገውም እያለ እያስቸገራት ነው። ይህንን ደግሞ ኑሐሚን አላመነችም ነበር። እንግዲህ ዳግምም
ዳግምም እንግዲህ ለላይኩን በመደወል እንግዲህ እውነተኛ የኑሐሚን አሰልጣኝ እንደሆነ አስመስክሯል። ነገር ግን አሁን ላይ ኤርሚያስ ዳግምን አይቶታል ከኑሐሚን ጋር አብሮ ነው። ስለዚህ አሁን ላይ ኤርሚያስ ዳግምን ከኑሐሚን ድርቅ እያሳሰበው ነው። ነገር ግን አሁን ላይ ዳግም ደግሞ ከዚህ በኋላ ከኑሐሚን እንደማይርቅና ምን አገባ ብሎት እንግዲህ ከኤርሚያስ ጋር ሊያያዝ ነበር ማለት ነው። ኑሐሚን ነች ያ ነገር እንዳይፈጠር ወይም ደግሞ ያ ነገር ወደ ድብድብ ያመራል ብላ ስላሰበች ያገላገለቻቸው። አሁንም ቢሆን ኤርሚያስ ኑሐሚንን ቢለቃትም ወይም ደግሞ ቢፈታትም እሱ እያለ ኑሐሚን ከሌላ ሰው ጋር ሆና ማየት እንደማይፈልግ ነው እያስጠነቀቃት ያለው። ኑሐሚን ግን እንግዲህ አሁንም ቢሆን ከህይወቷ እንዲወጣና ዞር እንደሌላት ነው እያሰበችና እያቀደች ያለችው። እንግዲህ ለይኩን ነው ዳግምን የቀጠረው፣ እሷ ምንም አታውቅም። ኤርሚያስ ደግሞ ዳግም ከኑሐሚን ጋር ሲሆን እየመጣ የሚያስጨንቃት ስለምንድን ነው? ኑሐሚን ከዚህ በኋላ እኮ ህይወቷን መኖር አለባት፣ ህይወት የምኖርበት እያለች እያስጨነቀችው ነው። ኤርሚያስ ዳግም ከኑሐሚን ጋር ቢሆን ምንም ከዚህ በኋላ እሱን ከተወችው ምንም መናደድ የለበትም ብዬ ነው ማስበው። እንግዲህ ሲምባ አሁን ላይ እያስቸገራት ነው ወይዘሮ ዝናሽን። ምንድነው እንግዲህ አባትየው አቶ ላይኩን ከቤቱ በወጣበት ሰዓት እንግዲህ ክላሷ ወይም ደግሞ እንግዲህ ኪችን አብሯት በመሄድ እያስጨነቃት ነው። ለምን ከኔ ጋር ጊዜ አናሳልፍም እያላት ነው። ምክንያቱም ያንን ቢሆን እንግዲህ ከአቶ ላይኩን ጋር ጋብቻ እንደነበራትና ናሆምም ልጃቸው እንደነበረ እንግዲህ ሆኖ ነው ሲምባ ጋር የመጣችው። ስለዚህ አሁን ላይ ደግሞ ሲምባ እንግዲህ ወይዘሮ ዝናሽ አምራ ተውባ ከድሮ ተሽላ እዛ ቤት ሲያያት አሁን ላይ ደግሞ እንግዲህ ወይዘሮ ዝናሽ ጋር ጊዜ ማሳለፍ ፈልጎ ነበር። እንግዲህ አሁን ላይ ወይዘሮ ዝናሽ ሲምባን በምን መልኩ ነው ልትፋታው የምትችለው ነው? እንግዲህ ዳግም አሁን ላይ ተከራይቶ እሱን ለማኖር ፈልጎ ነበር። ነገር ግን አሁን ላይ ላይኩን እዚሁ መቀመጥ ትችላለህ ብሎ ሲምባን ስላለው ሲምባ ደግሞ እንግዲህ እዚሁ ሊቀመጥ አስቧል። ዳግም ይሄንም እንዳለው ምንድነው ከዳግም አጠገብ የወይዘሮ ዝናሽ ክላሷ እንደሆነ ካወቀ በኋላ ለምን እሷ ጋር አልሄድም አንዳንዴ እያለ ነው እያሰበ ያለው። ስለዚህ እኔ የምፈራው ወደፊት ሲምባን ከወይዘሮ ዝናሽ ጋር አንድ ላይ አይቶ ላይኩን እንግዲህ ዝናሽን እንዳይጣላት ወይም ደግሞ ህመሙ እንዳይነሳበት ብዬ ነው ምፈራው ማለት ነው። እስኪ እናንተስ በሲምባ ጉዳይ ምንድነው የምታስቡት? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሌላው ጉዳይ ደግሞ እንግዲህ አምራን ይህንን ውሳኔ የወሰነችው ወይም ደግሞ ኤርሚያስ ጋር ያለውን ቪዲዮ ለመውሰድ የመጣችው ተደብቃ ምንድነው እንግዲህ በህልሟ ኤርሚያስ በጩቤ ከጀርባ እያሳደዳት ነው ሊገላት እንደሆነ ካሰበች በኋላ አሁንም ቢሆን ኤርሚያስ በዛ ቪዲዮ መቼም ቢሆን አይፋታኝም በቃ አይለቀኝም በማለት ነው ያንን ቪዲዮ ከደበቀበት ቁልፉ አስቀርጻ ስለነበር እዛ ቤት የገባችው። ነገር ግን ኤርሚያስ ደግሞ በዛው አጋጣሚ አግኝቷታል ቤቱ። ነገር ግን ለምን እንደመጣች ጠይቋት ነበር። እንግዲህ አሁን ላይ በኤርሚያስ ሁሌ እንደተበሳጨችና ሁሌ እየተሳቀቀች መኖር እንደማትፈልግና አሁንም ቢሆን ኤርሚያስ የሆነ ነገር ሊያደርጋት እንደሚፈልግ ወይም ደግሞ እሱን ካልተወችው ወይም ደግሞ ነገር ካላደረገችው ከሷ ብር እየከፈለ ሁልጊዜ መኖር እንደሚፈልግ ነው እያስፈራራት። ስለዚህ ይህንን ነገር ነው ያለችው። ቪዲዮን የደበቅበትን ቦታ መጥቼ ልፈልግ ወይም ደግሞ ልወስድ ብላ ግልጹን ነግሯለች። ኤርሚያስ ሲናደድ በጣም ከባድ ነው። አምራን ላይ እንዴት እንደተቀየረባት ነው። ለዛ ነው እሷም ይህንን ነገር ፈርታ ቪዲዮን ለማጥፋት ያሰበችው። ነገር ግን ደግሞ ኤርሚያስ በዛው አምራን ባደረገችው ድርጊት ተናዶ ነው እንግዲህ የጨረፋት ወይም ደግሞ ነካ ያደረጋት። በዛ ጉዳይ ግን እንግዲህ አሁን ላይ አምራን ጽንስ በሆዷ ይዛ ነበር። ስትወርቅ እንግዲህ ጽንሱን ሳይታሰብ የሆነ ነገር ሆኖ እንደሆነ ነው ኤርሚያስ የተነገረው ከዶክተሩ። ምክንያቱም እንደዛ ኤርሚያስ እንግዲህ በንዴት አምራንን ሲመታት ወርቃ ራሷን ስታ ነበር። እንግዲህ አፍሶ ወደ ሆስፒታል ወስዶ እንግዲህ ዶክተሩ ነው ከዛ ውጤት በኋላ ወይም ደግሞ አምራን እንግዲህ ከነቃች በኋላ ልቧ ወይም ደግሞ ትንፋሿ ከተመለሰ በኋላ ነው ዶክተሩ የነገረው። ምክንያቱም ጽንሷ በሆዷ ያለው እንደወረደና አሁን ግን አምራንን ማትረፍ እንደቻለ ነው ዶክተሩ የነገረው። ኤርሚያስ ሳያስበው ከባድ ስህተት ነው የፈጠረው። አምራንም ቢሆን በልጁ ነው ናሆምን የያዘችው ወይም ደግሞ ልጄ በሆድ ያለ እያለች ነው ናሆምን እንዲታረቃትና እንደገና አብረው ለመሆን ያሰቡት። ስለዚህ ኤርሚያስ አጥፍቷል፣ ከባድ ስህተት ሰርቷል። እሱም የእንጀራ ገመዱን በጥሷል፣ እሷም የእንጀራ ገመዷን ነው የበጠሰባት ማለት ነው። ስለዚህ አምራን አሁን ላይ ከዚህ በኋላ ኤርሚያስን ምንድነው የምታደርገው ነው አማራጩ። እሷን ልታደርገው የምትችለው እሱን ውሳኔ ልትወስንበት የምትችለው ምንድነው ነው ናሆም ተመልሶ እንግዲህ ኤርሚያስና ኑሐሚን አንድ ላይ ኤርሚያስና
አምራንን አንድ ላይ እንደሆኑ ካያቸውና ካወቀ ለሱም ከባድ ነው የሚሆነው ብዬ ነው ማስበው። ናሆም አሁን ላይ አምራንን ሙሉ በሙሉ አምናታል፣ ከዚህ በኋላ ተቀብሏታል፣ ትክደኛለች ብሎ አያስብም። ነገር ግን ናሆም አሁን ላይ ልጅ ወርዷል ወይም ደግሞ አልተቻለም፣ ልጅ መትረፍ አልተቻለም ከተባለ ከዶክተሩ ናሆም ቢሰማ ምንድነው የሚለው? እስኪ እናንተ በናሆም ቦታ ብትሆኑ ምን ታስባላችሁ? ሐሳባችሁን ኮሜንት ላይ ማስቀመጣችሁ እንዳትረሱ። እንግዲህ ዶክተሩ እንዳለው ከሆነ ጽንሱን ለማትረፍ አልተሳካልንም፣ እሷን ነው ያተረፍነው ነው ለኤርሚያስ ያለው። ስለዚህ አሁን ለኤርሚያስ እንግዲህ የአምራን ልጅ ግድያ ላይ ወንጀለኛ ነው ማለት ነው፣ ይጠረጠራል እሱ ነው። ስለዚህ ናሆሜ አሁን ላይ ይህንን ነገር አልሰማም ነበር። ስለዚህ ይህንን ነገር ደግሞ ናሆሜ ሲሰማ ምንድነው የሚለው? እቤት ውስጥ እዛ ቤት ዳግምና አባትየው በእነሱ ምክንያት እየተናደደና በጣም እየተበሳጨ ነው ያለው። ምክንያቱም የዳግም አባት አሁን ላይ ከእስር ቤት ስለተለቀቀ ባህሪውም ምኑም በጣም ከባድ ነው፣ ለመላመድ ከባድ ነው የሚያሳየው ንግግሩም ባህሪውም ማለት ነው። ስለዚህ ናሆም ደግሞ ያ ነገር ስለተረዳ እንደገና ደግሞ አባትየውም የዳግም አባትም እዛ ቤት ሲያጨስ ስላየው ለሱ በጣም ከባድ ነገር ነው። እንደገና ደግሞ አሁን ላይ አምራን እንደዚህ ሆናለች ብሎ ከሰማ ዶክተሩ ምን ሊል ይችላል ናሆሜ ብላችሁ ታስባላችሁ? እስኪ ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ በዛሬው በኑሐሚን ኤፒሶድ ላይ ያላችሁን እስቲ ምንድነው የሚሆነው በቀጣይ የሚለውንም ሐሳብ አስተያየታችሁን ማስቀመጣችሁ እንዳረሱ። በኔ በኩል እንግዲህ የዛሬው አስተያየቴ እንመስል ነበር። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።